ይህንን ታላቅ በዓል ከድንግል ማርያም ጋር በመተባበር ኢየሱስን ስንቀበል ስንከተል በነፍሳችን ሰይፍ ሊያልፍ እንደሚችል ምን ያህል ጸጋና በረከት እንደሚትረፈረፍልን ምን ያህል ውስጣችን ሰላምና ደስታ ምን ያህል የመላእክት ኅብረት እንኳን ከኛ ጋር እንደሚሆን መላእክትን ዝም ብለን ለብቻቸው በሌላ መንገድ አይደለም ፈልገን የምናገኛቸው ኢየሱስ ባለበት ነው መላእክትን የምናገኛቸው። ስለዚህ ይህንን ነገር በደንብ ተረድተንና ተገንዝበን ይህን በዓል የጌታ የልደት በዓል ነው ብለን ካከበር በመብልና በመጠጥ ባይሆን ራሳችንን ልንገዛ የምንችልበትን አመጋገብ ብንመገብ ድሆችን ብናስብ እንደገና ደግሞ የጭፈራ ቤት የአልኮል መጠጥ ቤት ከቤታችን እንኳን ባናስገባ ወደዚያም ባንሄድ እውነት ለመናገር ኦርቶዶክሳውያን ወገኖቻችን በሙሉ እንዲህ አይነት ንክኪነትን አውግዘው ረግመው ቤተ ክርስቲያናቸውን ከእንዲህ አይነት የተበከለ ነገር ቢያጸዱ ዘፋኞቻቸው ወደ መዘምርነት ቢቀየሩ ነጭ ልብስ ለብሶ በዚያ ላይ የመስቀል ምልክት ተደርጎ ጭፈራ ቤት ተገብቶ ዛሬ የጌታ የልደት ቀን ነው እንጨፍር እንደሰት የሚባል ነገር ካጋንን እንዴ ኢየሱስን ይዞ ዘፈን ቤት እንዴት ይሆናል? አው እንግዲህ ምንድነው ገድል፣ ድርሳን፣ ታምር ምናምን የምንላቸው መጽሐፍቶች የሚጻፉት ማስተዋል በተነሱ ሰዎች፣ በመንፈስ ቅዱስ ያልተመሩ ሰዎች፣ በእግዚአብሔር ቃል መሰረት ላይ ያልተመሰረቱ ናቸው ምንለው እላይ ጽፈው ታች ያፈርሱታል። ልብ በል አሁን ድንግል ማርያምን ዮሴፍ ደንግጦ እንደነበረ መጽሐፍ ቅዱስ ይናገራል። ጸንሳ ሲያገኛት ልብ በል ጸንሳ ሲያገኛት እንደተባለው ተጠራጥሮ ወስዶ ሊያስፈርድባት መብት አለው፣ ሊያስገድላት መብት አለው። አዎ ይሄ ነገር ዘኍልቍ ላይ አለ። ምዕራፍ 5 ላይ አንድ ባል ሚስቱን በሌላ ቢጠረጥራት ወይም ደግሞ ዝም ብሎ ቅናት መንፈስ ቢመጣበት ይላል ለመስዋዕት የሚሆን ነገር ይዞ ሄዶ ለካህኑ ተናግሮ ካህኑ ካስማላት በኋላ አሁን ከመቅደስ አፈር አውጥቶ በውሃ በጥብጦ ሰጥቷት እንድትጠጣው ይደረግና በእርግጥ እንደጠረጠረ ከሌላ ወንድ ጋር ተኝታ ከሆነ ሆዷን ነፍቶ ጭኗን አለስልሶ ምልክቱ በትክክል ይገላታል ይላል። ይገለጣል በትክክል ይሄ አለው እድል አለው ሕግ ሆኖ ተሰጥቷቸዋል። ዮሴፍ ግን እዚህ ቦታ ላይ የሚለው ምንድን ነው? ጻድቅ ስለነበረ ይላል። እውነት ነው። በጣም የሚገርም ልበሰፊነት ነው። ሊገልጣት አልወደደም ነው የሚለው። ወስዶ አስመረመራት አይልም። ከዚህ መጽሐፍ ጋር የሚቃረኑ ጸሐፊዎች ሁልጊዜ የእግዚአብሔርን እውቀት ለዚህ ነው የእግዚአብሔር መልአክ የመጣለትና ዮሴፍ ሆይ የነገረው አትፍራ፣ የጸነሰችው ከመንፈስ ቅዱስ ነው አለው። እኔ እንደው ይችን ነገር ጻድቅ ስለነበር ይላል። በእውነት እኔ ሁልጊዜ እናገራለሁ፣ እግዚአብሔር የጻድቅ አይኖች ይስጠን። መብቱ ነው። እጮኛው ነች። ወስዶ ሊያስፈርድባት ይችላል። ከሱ ውጭ ነው የጸነሰችው። እንዳልተገናኙ ያውቃል። ከሌላ ጸንሳለች ብሎ መጠርጠር አይደለም ማስረጃ አይቷለሁ። ሊያስፈርድባት ይችላል። ነገር ግን ጻድቅ ፈላስፋን የነገረው አሉ ሴቶች ሲያረግዙ ከንፈራቸው ይቀላል፣ ጾታቸው ምንድነው ያጎጠጉጣል እንደዚህ እና ምንድነው እቺ ሴት ካንተ ነው ወይስ ከሌላ ብሎ ጠቆመው። ያኔ ዮሴፍ ባነነ እኔ እንደ ቀልድ አናየው መርጌታ። ይኸውልህ ይሄ መጽሐፍ እንዳይነበብ ይሄ መጽሐፍ ሰው እንዳይመለከተው በርካታ ታሪኮች እየተጻፉ ወደ ቤተክርስቲያን ገብተዋል። እኔ ሁልጊዜ ከሚቆጨኝ ነገር አሁን ታምረ ኢየሱስ ነው። እንደው ይቅርታ እዚህ ላይ ያገባሁት ታምረ ኢየሱስ መጽሐፍ ታውቀዋለህ በደምብ። ታምረ ኢየሱስ ስለ ኢየሱስ ክርስቶስ ልደት፣ ታምራት፣ ስቅለት ምናምን ሁሉ ያወራል። ስለ መጨረሻው ዘመን ሁሉ ያወራል። ነው ፍቅረ ኢየሱስ ነው እሱን የሚያወራው። ራሱ ታምረ ኢየሱስም ያወራል። በጣም ጥሩ። ይሄንኑ መጽሐፍ ሰው ቢያነበው ታምረ ኢየሱስ ላይ ያለውን ያገኘዋል። ግን ታምረ ኢየሱስ ላይ እዚህ መጽሐፍ የሌላል የፈጠራ ታሪክ ነው። ምን ማለት ነው እንግዲህ ዓላማው የሚመስለኝ እነዚህ ጸሐፊያን ይሄ በእግዚአብሔር መንፈስ የተጻፈ መጽሐፍ ወደ ሕዝብ እንዳይደርስ ሰው እንዳያነበው እንዳያጠናው ለመከልከል የተለያዩ ትረካዎችን በመጨመር አሁን በትምህርት ቤት እያላችሁ እናንተም ነግረኛለሁ ተጨምሮ የተተረከ ትርክ ተምራችኋለሁ። አሁን ዮሴፍ ፈላስፋ ነግሮት ወስዷት ካህናት ዘንድ ማየ ዘለፋ አስጠጥቷት አበራች
አረ እዚህ ከደጃቸውም የወደቀ ወድቆ የኖረ ደረቅ ግንድ ነበረ። እሱ ሁሉ በታምራት አስነስታ ዓለምልማ ሁሉ አሳይተዋለች። ይሄ ሁሉ ላለማመን ዮሴፍ እምቢ ብሎ ነበር ጽድቅ። ስለዚህ የዮሴፍን ጽድቅ በመቃወም የራሳቸውን ጽድቅ ይፈጥራሉ። ይሄ ይኸውልህ ዮሴፍን ረስተው የማርያምን ክብር ለማጉላት የሄዱበት ርቀት ነው የጎንዮሽ ወንጀል ነው የምለው። ለዚህ ነው እኮ የዮሴፍ ጽድቅ የእግዚአብሔር ጽድቅ የተመሰከረለትን ጽድቅ ጥለው የሰው ጽድቅ ለድንግል ማርያም ያዘጋጃሉ። የድንግል ማርያም ጽድቅ ራሱ ሕይወቷ በቂ ነው። በጣም በሕይወቷ የተመሰከረላት ሴት ነች። በዚህ ትርክት ውስጥ እንግዲህ ዮሴፍ ጻድቅ ስለነበረ አሳልፎ አልሰጣትም። ሊተዋት ነው የፈለገው እና እሷን ትቶ ራሱን እንደ መጥምቁ ዮሐንስ ሊሄድ ይሆን አናቅም፣ ወይም ደግሞ አገር ለቆ ሊሄድ እንደው አናቅም። ሊተዋት ፈለገ ነው የሚለው። ምኑ ነው የሚተዋት? እጮኛ ጥበቃ ቢሆን ኖሮ ጠፍታ ተደብቃ እንዲሆናለች ያውላችሁ ብሎ ማስረከብ ነበረበት አይደለም። እጮኝነቱን ነው ሊተወው የፈለገው። ሚስትነቷን ነው ሊተወው የፈለገው። በነገራችን ላይ ሚስቱ መሆኗ አያስነውራትም። እግዚአብሔር ነው ምናምን በፍጹም። ይሄ እኮ ቅዱስ የሆነ ስርዓትና ህይወት እኮ ነው። እኔ ላለሁ ምን አለ እንደ ድንግል ማርያም አይነቶች ሴቶች በስተውልን፣ እንደ ዮሴፍ የአይነት ጻድቅ ባሎች ተገኝተውልን፣ እውነት እንደነሱ አይነት ወልደው ልጆቻቸው ሁላችንም እያጓጣን ብናሳድግ፣ እውነት ለምድር በረከት እነሱ ናቸው። በቃ እና ይልቅ ከነሱ የምንማረው ነገር ምንድነው? አሁን ወጣት ወንዶች አሉ በቤተ ክርስቲያን ውስጥ፣ ወጣት ሴቶች አሉ በቤተ ክርስቲያን ውስጥ ሊተጫጩ ይችላሉ። ጊዜው ደግሞ እየተራቀቀም እየሰለጠንም እየመጣ ብዙ ከቤተሰብ የራቀ ልምምድ ውስጥ ሁሉ እየተሄደ ያለበት ነገር አለ እና እንደ ክርስቲያን እግዚአብሔርን በመፍራት ሴቷም እጮኛ የተባለችው ሴትም እጮኛ የተባለው ወንድም ግንኙነት ከፈለጉ ነገሩን ወደ ቤተክርስቲያን በማቅረብና ለቤተክርስቲያን አሳውቀው የጋብቻ ስርዓቱን መፈጸም ነው እንጂ የሚገባቸው ከጋብቻ በፊት በእጮኝነት ጊዜ እንተዋወቅ ተብለው እየተላመዱ ቆይተው በኋላ ላይ በሆነ አጋጣሚ ቢሆን ሲጣሉ ግን አይ እጮኛዬ ነሽ እንጂ ሚስቴ አይደለሽም ብሎ የመለያየት ልምምድም በቤተክርስቲያን ባይታይ ባይሆን በቃ አለ አይደለ ድክመት እንኳን ቢከሰት እውነት ለመናገር ዮሴፍን መሆን እንደው እንጃ ይቻል ይሆን? ከባድ ነው። እግዚአብሔር ይርዳል። እሺ ስለ ጌታችን ልደት ነው እያወራን ያለ ነው። ግን ከዮሴፍና ከድንግል ማርያም የምንማረው ቁም ነገር አለ። እኔ መርጌታ ጽጌ የመጀመሪያው ነገር ብዙ ጊዜ በሌላ ስፍራ አስተምሬያለሁ። ከዮሴፍና ከድንግል ማርያም የምንማረው የመጀመሪያው ነገር እግዚአብሔር ጣልቃ ገብቶ ሁለቱንም ሲያናግራቸው የወሰኑት ውሳኔ ሁልጊዜ እደነቃለሁ። ለምሳሌ ድንግል ማርያም ዝግጅት ላይ ነች ልታገባ፣ ዮሴፍም ዝግጅት ላይ ነው። ጋብቻ በህይወት ዘመናችን ውስጥ ክብር ያለው ጋብቻ በህይወት ዘመናችን ውስጥ አንድ ጊዜ ነው የምናደርገው አይደለም? አንድ ጊዜ ነው፣ የማይደገም ነው። ከዚያ በኋላ ያለው ነገር እውነት ለመናገር መጽሐፍ ቅዱሳዊም አይደለም። ታውቃለህ? አዎ፣ አንድ ጊዜ ነው። የሚያስጎመጅም የሚያጓጓም አይደለም። በቅሬታ የምትገባበት ነው። በቅሬታ ነው። ክቡር ጋብቻ አንድ ጊዜ ነው የሚሆነው። ይህን ጋብቻ ነው እግዚአብሔር ጣልቃ ገብቶ በመካከላቸው አቁሞ አይነት ነገር የነገራቸው። ድንግል ማርያም ይህንን ውሳኔ ስትቀበል ከዮሴፍ ጋር የሚኖራት ጋብቻ እንደሚበላሽ ታውቃለች። ነገር ግን መልአኩ በሚያስገርም ሁኔታ ሲነግራት በቃ እንደ ቃሉ ይሁን ብላ ስትቀበል ከዮሴፍ ጋር የነበራት ግንኙነት እንደሚበላሽ እርግጠኛ ነች። ኦኬ፣ ዮሴፍ ማታ በሕልም መጥቶ ሲነግረው የተጸነሰው ከመንፈስ ቅዱስ ነው አትፍራ ሲለው የጋብቻው ነገር አለቅ አይደለም። ክብራቸውን ውዳቸውን ለእግዚአብሔር ፈቃድ አሳልፈው የሰጡ ናቸው። እኔ በጣም ደስ የሚለኝ ነገር ነው ጌታ ጽጌ ከድንግል ማርያምና ከዮሴፍ ቀዳሚ የሆነውን ክብራቸውን መተኪያ የሌለውን ክብራቸውን አየ ለእግዚአብሔር ሰጡት እና በቤታቸው የእግዚአብሔርን ልጅ አሳደጉ። እኔ ዛሬ የምምለው እንደዚህ ነው። አንደኛ የሆነውን ክቡር የሆነውን ነገር ለእግዚአብሔር መስጠት ብንማር እግዚአብሔር ይርዳን። አየ ክቡር የሆነውን ዳግመኛ የማታገኘው ጨክነው የሰጡ ኮሚትመንታቸው በጣም ደስ ይለኛል እና በእኛም ህይወት እግዚአብሔር እንዲህ ያርግልን። የከበረውን ነገር ለእግዚአብሔር እንስጥ። አሜን።
እግዚአብሔር ይስጥልኝ። ሉቃስ ወንጌል ላይ እንሂድና ስለ ልደቱ ትንሽ እናውራና እናብቃ። ዛሬ እንግዲህ የሉቃስ ወንጌል ምዕራፍ 1 ላይ የሉቃስ ወንጌል ምዕራፍ 1 ላይ እንደምናየው በጣም ሰፋ ያለ ትረካ ነው ያለው። በተለይ ከቁጥር 26 ጀምሮ የሚናገረው ነገር አለና መልአኩ ገብርኤል መጥቶ እንደተናገረ እናያለን። እዚህ ቦታ ላይ ደግሞ 1-3 ነጥቦች እንድናይ ነው ፈልገው። የመጀመሪያ ድንግል ማርያምን በእግዚአብሔር ፊት የነበራትን ሞገስና ተቀባይነት እንመለከታለን። ሁለተኛ እግዚአብሔር ከዘላለም ጀምሮ የተናገረውን የዳዊትን ዙፋን ሊወርስ የሚችል ልጅ እሷ እንደምትጸንስ እንደምትወልድ ይነግራታል። ክርክሮች ይፈጠራሉ። ከዚያ በኋላ የክርስቶስ በድንግል ማርያም መጸነስን የምስራች የምንሰማበት ነው የሚሆነው። ከዚያ በኋላ ምዕራፍ 2 ላይ ልደቱ ለዓለም የተሰማበት ነው። እነዚህን 3 ነገሮችን አይተን ነው የምንሄደው። እስኪ በመጀመሪያ መልአኩ ገብርኤልና ድንግል ማርያም የነበራቸውን ግንኙነት እናንሳ። ብዙ ሰዎች ስለ ድንግል ማርያም የሆነላትን ነገር እንደማናወራ እንደማንናገር ይገምታሉና በመልአኩና በድንግል ማርያም በነበረው ንግግር ውስጥ እንደው ያየውን ነገር መርጌታ። በነገራችን ላይ ሁሉም ክርስቲያን የሚባሉ አማኞች የምንላቸው መጽሐፍ ቅዱስን እንደ እግዚአብሔር ቃል የሚቀበሉ ሁሉ ፕሮቴስታንት ቢሆን ካቶሊክ፣ ኦርቶዶክስ የእኛን ማንነት ለእኛ ለራሳችን የተውትና መጽሐፍ ቅዱስ የሚለውን ግን እንዲረዱት እንፈልጋለን። ስለ ድንግል ማርያም መተረክ ከዚህ ቦታ ላይ በሉቃስ ወንጌል ሉቃስ ዘካርያስን አይደለም እዚህ ላይ እየተረከ ያለው፣ መላኩንም አይደለም እዚህ ላይ እየተረከ ያለው፣ ድንግል ማርያምንም አይደለም። ዓላማው ሌላ ነው። ሉቃስ ሊናገር ሊገልጠው የፈለገው መሰረት ሊያስይዘው የፈለገው አንድ ጉዳይ አለው። ይሄ መልአክ ነው ከዘካርያስ በኋላ በ6ኛው ወር ወደ ድንግል ማርያም የተላከው። አንድ መልአክ ነው የተላከው እና ይሄ መልአክ ወደ ድንግል ማርያም ቀርቦ እነሆ ትጸንሻለሽ ትወልጃለሽ እያለ ጸጋ ይሞላብሽ እያለ እንዲሁም የእኛ ሰዎች ዘካርያስን አስደንግጠህ አንደበቱን እንደዘጋህ እናቴን እንዳታስደነግጣት ብሎት ከአንዳንድ ስዕሎች አይተሃል። ገብርኤል እንደዚህ ዝቅ ብሎ አበባ እየሰጣት ለድንግል ማርያም የተሳለ ስዕል ሁሉ አለ። እንደዚህ እጅ ነስቶ አበባ የሆነች ዘለል ያለ ረዝም ያለች አበባ ጽጌረዳ አበባ ይዞ እንደዚህ አበርክቷትና ድንግል ማርያም ቤተ መቅደስ ውስጥ ሆና ትንቢተ ኢሳይያስን እያነበበች እነሆ ድንግል ትጸንሳለች የሚለውን ወይ ከዚች ሴት ከጊዜዋ ደርሼ እንደው ውሃ ቀድቼላት እንደዚህ ምግብ አብስዬላት እንደዚህ አገልግያት እንደው ምናምን እያለች እንደው እኔ በሆነ አላለችም፣ እንደው ከጊዜዋ ደርሼ እያለች ትመኝ ነበርና መልአኩ ገብርኤል ይሄን ትትነዋን አይቶ ትጸንሻለሽ አላት። እንደገና ውሃ ልትቀዳ ሄዳ እዚያ ደግሞ እንደዚህ አለች ለውሻ ስታጠጣ ይሄን ትትነዋን አይቶ እዚያ በኋላ ብዙ የሚተረክ ነገር አለ። እኔ ይሄ መልአክ እንደዚያ ማስፈራሪያ ወይም ደግሞ ማስጠንቀቂያ የተሰጠው አይመስለኝም። ድንግል ማርያም እንዲሁም ወንድ ሳላውቅ እንዴት ይሆንልኛል የማለት ትክክለኛ አሳማኝ ነጥብ አላት። መልአኩንም የሚያስቆጣ አይደለም። መልአኩ ትወልጃለች ትጸንሻለች ሲላት ወንድ ሳላውቅ ብላ ስትል እውነቷን ነው። ትክክለኛ ጥያቄ ነው። ማብራሪያ የሚያስፈልገው ጥያቄ ነው እና እንዴት የምልሽን አትሰሚም ብሎ ገብርኤል ሊቆጣ ወይም ደግሞ ተልኬ ነበረ እንዲህ ስላልሆንሽ ብሎ እዚህ ላይ የሚያስቆጣው ነገር የለም። ለእሷ ማብራሪያ ነው የሚያስፈልጋት እዚህ ላይ እንጂ እግዚአብሔር አደራ እናቴን ብሎ ስላለው እንደዚያ በዚያ መንገድ መጣ ለማለት ትንሽ እንትኑን የታሪኩን እውነታ ታማኝነት ማሳጣት ይሆናል። ይልቅስ ድንግል ማርያም በጣም አስደናቂነቷ ዘካርያስን ይሄ እኔ አርጅቻለሁ ሚስቴ አርጅታለች ከዚህ በኋላ የሚሆን ነገር አይደለም ብሎ ልክ ቀደም ብሎ መውለድ እንደነበረበት አሁን ግን ጊዜው እንዳለፈ ሊሆን እንደማይችል እያለ መልአኩን ይሞግታል። ዘካርያስ ከድንግል ማርያም የተሻለ ማንነት ያለው ካህን ነው። መምህር ነው አይደለ? የሕጉ መምህር ነው። እስራኤል አባቶቹ ከግብፅ እንዴት እንደወጡ ሙሴ በስንት ድንቅ ታምራት እስራኤልን እንዳወጣ
መና እንዴት እንደመገቡ ባህር ዮርዳኖስን ሁሉ እንዴት እንደከፋፈለ እግዚአብሔር በዘመነ መሳፍንት እንዴት አድርጎ ታሪክ እንደሰራ እግዚአብሔርና እስራኤል እንዴት ሆነው እንደመጡ የአባቶቹን ታሪክ ያውቃል። ልክ ነው። መልአኩ ከእግዚአብሔር ተልኬ መጥቻለሁኝ፣ ሚስትህ ኤልሳቤጥ ትጸንሳለች፣ ስሙ ዮሐንስ የሚባል ልጅ ይወለዳል፣ ደስታ ይሆናል በቤትህ እያለ ሲለው እግዚአብሔር ይችላል በሚል መንፈስ አልመጣም። የራሱን የዕድሜ ሽምግልና የኤልሳቤጥን ማርጀት ነው ትልቅ ግምት የሰጠ። ይሄ እውነት ለመናገር ካህኑን ከደረጃ በታች ጥሎታል። ከእግዚአብሔር ስልጣንና ታምራዊ ስራ ይልቅ ለእሱ እርጅና ከፍተኛ ግምት መስጠት በጣም ለአንድ ካህን የሚጠበቅ አይደለም፣ አግባብም አይደለም። ስለዚህ መልአኩ ቢቆጣ ትክክል ነው። ይሄ መልአክ ነው ወደ ድንግሊቱ የሄደው። ለእግዚአብሔር የሚሳነው ነገር የለም ማለት ተከራከረች። በተቻለች መጠን እውነት ለመናገር ምክንያቷም ትክክል ነው። ምክንያቷም ያቀረበችውም እንደ ዘካርያስ እኮ አይደለም፣ በታምራት ይሆናል አይደለም ያላት፣ ወንድ ልጅ ትወልጃለሽ፣ ቅዱሱ የእግዚአብሔር ልጅ ነው ያላት። ይሄ ከባድ ነገር ነው። ይሄ የሚቻል አይደለም። አታጃጅለኝ ማለት ትችላለች። ልክ ነው። እና ቅዱሱ የእግዚአብሔር ልጅ ካንቺ ይወለዳል፣ እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ነግሶ ይኖራል፣ ለመንግስቱ ደግሞ ፍጻሜ የለውም እያለ ሲላት ከሰው ተፈጥሮ ውጭ የሆነ ምናብ ነገር ነው እየነገራት የሚመስላት። እና ይሄ ምታት ካልሆነ በስተቀር እውነት ለመናገር የሚታመን አይደለም። ይሄ እንዴት ይሆናል አለችው። ለእግዚአብሔር የሚሳነው ነገር የለም። እነሆ ኤልሳቤጥ ዘመድሽም ከጸነሰች። ኤልሳቤጥ በነገራችን ላይ እስከዚህ ጊዜ ድረስ ቤት ዘግታ ተሰውራ ነው የምትኖር የነበረው። እና ገብርኤል ያየው ምስጢር ይላሉ የኛ ሰዎች። ገብርኤል ያየው ምስጢር ምን ማለት ነው? የኤልሳቤጥን መጽነስ ለማርያም ሂዶ ያወራ ሁለተኛ ወገን ማርያም ናት ምስጢር የሰማች ለመጀመሪያ ጊዜ። ከዘካርያስ ከራሷ ከኤልሳቤጥ ከማርያም ከገብርኤል ውጭ ይህንን ምስጢር የሚያውቅ አልነበረም ማንም። እና እነሆ ዘመድሽ ኤልሳቤጥ ጸንሳለች፣ 6ኛ ወሯ ነው ሲላት እንደ ቃል ይሁንልኝ አለችው። ሕያው ቃል ወልደ እግዚአብሔር መጥቶ በማኅፀኗ ተጸነሰ። አሁን ድንግል ማርያም ይኸውልህ ከዘካርያስ ያልተገኘ እምነት እንደ ቃል ይሁንልኝ ለእግዚአብሔር የሚሳነው ነገር የለም ሲላት ልቧን ያሳረፈ ቃል ነው። አሁን እኛ እንደ ጥቅስ እንጠቅሰዋለን እንጂ ልባችን አምኖ የመቀበል አቅም የለውም። እና ድንግል ማርያም በእምነት ማናችንንም የቀደመች ፈሪሃ እግዚአብሔር ያላት በእግዚአብሔር የመታመን ጸጋ ያላት ወዲያውኑ ደግሞ ለኤልሳቤጥ ካላት ቀናት የተነሳ ወደ ኤልሳቤጥ ሄደች። ምናልባት እሷ ያለችበትና ኤልሳቤጥ ያለችበት እነ ዘካርያስ አሉት ደጋማው ሀገር ላይ ገሊላ ይሁዳ ወደ ደጋማው አካባቢ ነው የሚባለው። ምናልባት እንግዲህ ከግማሽ ቀን በላይ ይሁን አይታወቅም። እና ያን ያህል ርቀት ያለው መንገድ ደግሞ ወንድ ካላስከተለች ሴት ብቻዋን ያን ያህል ርቀት መሄድ አይፈለግም። ግን ምናልባት ድንግል ማርያም ካላት ስሜትና ጉጉት የተነሳ ነው ኤልሳቤጥ ጸነሰች ስትባል እንደ ነውር ተደርጎ እቺ እየተባለች ስትናቅ የነበረች ኤልሳቤጥ ጸነሰች ሲባል ይሆን አይሆን ብላ ተጠራጥራ እኮ አይደለም ኤልሳቤጥ ማርያም የሄደችው፣ ከደስታዋ ብዛት የተነሳ ነው። ማርያም ገና ሄዳ ከደጅ ኤልሳቤጥ ስትል ከዚያ ደግሞ ጽንስ ዘለለ። ኤልሳቤጥ ወጣችና የጌታዬ እናት አንቺ ወደ እኔ ትመጭ ዘንድ እኔ ማን ነኝ በማለት አስገራሚ ንግግር። ከዚያ ሁለቱም በመንፈስ ቅዱስ ተሞልተው ማርያምም ትንቢት ተናገረች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። እና እዚህ ላይ ድንግል ማርያም እና ያንን አካባቢ ታሪክ ስትመለከት እግዚአብሔር አምላክ በቀጥታ ከሰው ጋር ተነጋግሮ ነገሮቹን ከሰው ጋር እየጨረሰ በቃ ምን ነበር በአየር ላይ የነበረ ትንቢት ምድር ረገጠን በለው። እዚህ ላይ አሁን ነገሩ ሁሉ ያ ፕሮጀክቱ ሁሉ መሬት ላይ ወረደ፣ መሬት ነካ። አሁን ስራው መሬት ላይ ተጀመረ ማለት ነው። አንተ እንዴት አየኸው? እግዚአብሔርን እናመሰግናለን ስለ ቅድስት ድንግል ማርያምም ስለ ዮሴፍም ቢሆን ቅድም እንደተናገርኩት እኔ አስደናቂ የህይወት ታሪክ ያላት ነች። ስለ እሷ በምናወራበት ጊዜ ልንናገር የፈለግነውን ደግሞ ዋና ነጥብ ዘልየው አይደለም። አንደኛ በዚህ በሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 26 ጀምሮ ያለውን ስናይ በመጀመሪያ መልአኩ ገብርኤል
ስለ ድንግሊቱ የተናገራቸው አንዳንድ ነጥቦች ያስገርሙኛል። ለምሳሌ ደስ ይበልሽ ጸጋን የሞላብሽ ሆይ ይላታል። የሚገርም እኮ አባባል ነው። እኔ ድንግል ማርያም እንዲህ አይነት ነገር ተሰምቷት ያውቅ ነበር ወይ ታውቅ ነበር ወይ ብዬ አሁን አልከራከርም። አንዳንድ ሰዎች እንደሚሉት እግዚአብሔር ልጅ ለመውለድ እየተዘጋጀች ነበረች አይደለም። በቤተ ክርስቲያኒቱ እንዲህ አይነት አስተምሮ የለም። ከዚያች ሴት ከጊዜዋ ደርሼ አገልግያት ነው ምና ቤተ ክርስቲያኒቱም እሱን ነው የምትለው። አታውቅም እሷ ተርተኛል። እና መልአኩ ያለው ደስ የሚለኝ ነገር ሁል ጊዜ እግዚአብሔር ወደ አንተ መጥቶ ስራ ሊሰራ ሲፈልግ በመጀመሪያ እግዚአብሔር ጸጋን ነው የሚያበዛል፣ ሞገስን ነው የሚያበዛል፣ ተቀባይነትን ነው የሚሰጥ። እግዚአብሔር በእኔ ይሰራል፣ እግዚአብሔር በከሌ ይሰራል ብለህ ስትል እግዚአብሔር ሞገስ ሰጥቶሃል፣ ተቀባይነትን አግኝተሃል ማለት ነው። እና መልአኩ የተናገራቸው ነገሮች እኔ ድንግል ማርያምን በጣም እንደው ከህይወቷ ልንማር ልንወስደው የሚገባ ምስጢር ያለው ነው ብዬ አስባለሁ። ምን አላት? ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይሄ ነገር እግዚአብሔር ሴቶችን ደርድሮ አወዳድሮ አንደኛ አድርጎ የመረጣት አይደለችም። እግዚአብሔር ብዙ ሴቶች አሉ። ለምሳሌ ምንድን ነው የሚለው? ብዙ ሴቶች ባሉበት ጊዜ ነቢዩ ኤልያስ የተላከው ወደ አንዲት ሴት ነው ይላል። እነዚያ ሴቶች በሙሉ ከንቱ ናቸው ማለት አይደለም። ልብ በል። እግዚአብሔር ስራውን ሊሰራ በአዋቂ ባህሪው አንዷን ሴት ነው የመረጠው። አንዷን የራሱ ማድረግ የግድ ነው፣ መብቱ ነው። ከሁለት አንድ የግድ ነው። ስለዚህ ጌታ እግዚአብሔር ምንድን ነው የሚለው? አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። አሁን ይሄ መባረክ ማለት ምስግናን አግኝተሻል፣ ሞገስ አግኝተሻል አይደለም? ተባረክ ማለት ማለት ነው የተመሰገነ ማለት ነው፣ ተቀባይነት ያገኘ የተወደደ ማለት ነው። ስለዚህ እግዚአብሔር በአንቺ ስራ ሊሰራ የመጣብሽ ነሽ፣ የተባረክሽ ነሽ እንጂ ሴቶችን ሁሉ አወዳድሮ አንደኛ ወጣች ማለት አይደለም። እድል ነው። በቃ ይሄ ነገር አሁን በቃ እድል። አሁን አንቺ የተባረክሽ ነሽ ማለት ሌሎቹ በስነ ምግባር ጉድለት ወይም ደግሞ በልዩ ልዩ እንከን ወድቀው እሷ በልዩ ቅድስና ለዚህ ብቁ እንዴ። አሁን እኮ ይኸውልህ ከሁሉ ንጽሕት ሁላ ከአዳም ዘር ከመጀመሪያ የአዳም ውድቀት ያላገኛት ተብሎ እየተተረከ ያለ ትርክት አለ። ይሄ እንግዲህ በሌላ ጊዜ እንመጣበታለን እንጂ የእግዚአብሔርን ጸጋ የመጋፋት ስራ ነው። እግዚአብሔር ኃጢአተኛውን ነው ወስዶ የተጠቀመው። ትክክል። ኃጢአተኛውን በችሎቱ ነው። አሁን ወደ ታች እመጣለሁ እኮ ድንግል ማርያም እንዴት እንደጸነሰች እናየዋለን። በምን ኃይል እንደጸነሰች እንመለከተዋለን። ከመጀመሪያ ጀምሮ ልዩ ሴት አድርጎ በመሳል የሰውን ዓይን ከኢየሱስ ላይ አንስቶ ወደ ድንግል ማርያም ለማምጣት የሚደረግ በሙሉ ለድንግል ክብሯ ሳይሆን እንዲያውም ውርደት ነው። የሚገርም መምህር ጌታቸው የዛሬ ስንት ዓመት ነው የጥምቀት ባህር የጥምቀት ዕለት ጥምቀተ ባህር ላይ ጃን ሜዳ ዝም ሄድሁ እና ሂጄ ባህሉ እየተከበረ አንድ መጽሔት ታደለ። ያ መጽሔት ሲታደል አገኘውና በረከተ ልደት ወጥምቀት እንደዚህ ርዕስ አለው። አሁን መጽሔቱ በእጅ አለ። ለኢየሱስ ክርስቶስ ንጹሕ መሆን የድንግል ማርያም ንጽሕና ነው ተብሎ ተጽፎ በጣም አንገቴ እንደፍቻ አዝኜ ውስጥ ቆስሎ መጣሁ። እንግዲህ ይህንን ነው የምንቃወመው። አባቶቻችንም ወንድሞቻችንም ዲያቆናትም ካህናት በሙሉ እንዲረዱልን የምንፈልገው ድንግል የተጻፈላት ክብር ይበቃታል። ለድንግል ማርያም የተጻፈላት ክብር በቂና ከበቂ በላይ ነው። በጣም እጨምራለሁ ብለን ነው ሚዛን የምናበላሸው። ሰው እግዚአብሔርም የሚያዝንበት ይመስለኛል። አሁን ለኢየሱስ ንጽሕና የድንግል ማርያም ንጽሕና ከሆነ መሰረቱ እግዚአብሔር በራሱ ንጽሕና አላዳነንም። ድንግል ነች ያዳነች። እሷስ ንጽሕና ቢጎርላትስ እና በዚያ ሰውነት ቢዋሃድ እሱ ምን ይሆን ነበር? አየህ፣ እሷ ንጹሕ መሆኗ ንጹሕነቱ ጠቀመን። ንጹሕ ባትሆን ኖሮማ አይዋሃዳትም ነበር ማለት ነው። ያንንም ደግሞ ቢጸነስበት እንኳን እሱ ራሱ ሌላ ቤዛ የሚያስፈልገው ይሆናል። ድንግል ማርያም ንጹሕ ከሆነችና
ለቤዛ የሚበቃ ስጋ ማስተላለፍ ከቻለች እዚያ ላይ ያልቃል። እሷ ራሷ ቤዛ ልትሆነን ይገባል። ቤዛዊተ ማለት እዚህ ላይ ነው። ምክንያቱም የእሷ ስጋ ንጹህ ከሆነ አንድ ንጹህ ጠፍቶ እኮ ነው እግዚአብሔር ልጁን የላከው አይደለም የሚለው ኢሳይያስ እንደሚል ወደሱ የሚማልድ እንኳን ቤዛ የሚሆን እኮ ነው የምልህ የሚማልድ እንኳ አጥቶ ነው የገዛ ክንዱን መድኃኒት ያደረገው። እና ኃጢአተኛ ከሆነች ወይም በኃጢአት ውስጥ ከነበረች ድንግል ማርያም እንዴት ኢየሱስ ኃጢአተኛ ሳይሆን ቀረ ነው ጥያቄያቸው። ይህንን የራሱ የእግዚአብሔር አሰራር እኮ ገልጦልናል። ልጨርሰው ብቻ ለማንኛውም እና ድንግል ማርያምን እንዲህ አድርጎ ሰላምታ ከሰጣት በኋላ ድንግል ማርያም ግን በጣም ደስ የሚለኝ በጣም የምትገርም እናት መሆኗን የምታየው እንዲህ አይነት ሰላምታ እንዴት ነው አለችው። እንዴት ነው የሚሆነው እንዲህ አይነት ነገር? ታውቃለች ማንነቷን፣ እናትና አባቷን ታውቃለች፣ ከማን እንደመጣች ታውቃለች፣ አስተዳድጓን ታውቃለች። እንዲህ አይነት ሰላምታ ይሄ ከተቃዋሚው ሊሆን ይችላል እኮ ይመስላል። እሷን በውዳሴ ከንቱ ለመጣል እንደመጣ መልእክተኛም ቆጥረው ሊሆን ይችላል። ምንድነው ለምንድን ነው እንዲህ አይነት ሰላምታ ምንድን ነው አላት። ማርያምም በእግዚአብሔር ፊት ጸጋን ስላገኘች ነው የሚላት። ጸጋ ማለት የንጽህና ዋጋ ሳይሆን ነፃ ስጦታ ማለት ነው። ስጦታ አይደለም። ድንግል ማርያምን ልብ በል ጸጋ ነው እግዚአብሔር የሰጣት። ጸጋን አግኝተሻል ነው ያላት። ያ ጸጋ ነው ብቃቷ። ያ ጸጋ ነው የእግዚአብሔርን ትልቅ ስራ ለመስራት አቅም የሆናት። እዚህ ላይ ይነግረናል እኮ እንደውም ምንድነው የሚለው? ጸጋን አግኝተሻልና አትፍሪ። ፍርሃት ከአዳም የወረሰችው ነው አይደለም? አዎ። ስለዚህ ስለ ጸጋ ነው መደነቅ ያለብን። እንዴት ነው በደካማ ስጋ ውስጥ እግዚአብሔር አልፎ ዓለምን ማዳን የቻለው ብለን ነው መደነቅ ያለብን። እና ጸጋን ስላገኘች ነው ይላታል። አትፍሪ እና ምን ይሆናል? ትጸንሻለሽ፣ ልጅንም ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አሁንም ድንግል ማርያም የሚገርም ነገር ነው። ወንድ ስለማላውቅ ልብ በላሁን እስከዚህ ድረስ እንግዲህ አሁን የእሷ ንጽህና ለዚህ የሚያበቃት መሆኗን አውቃው ነበር ምናምን ካል ወንድ አላውቅም ማለት እንዴት ነው ልጅ የሚወለደው ነው? እሺ በእግዚአብሔር ፊት ጸጋን አግኝተሽ ነው ብለኸኛል። ጸጋው ከእግዚአብሔር ከሆነ ይችላል። ግን ደግሞ ወንድ እኮ አላውቅም እኔ እንዴት ነው የምወልደው? ምናልባት ከዮሴፍ ጋር ወደፊት ተጋብተው ነው አይደል ነው። ከዚያ መልአኩ ያላትን ልብ በል። እዚህ ውስጥ ያሉ ሰዎች ድንግል ማርያምን እንወዳለን የሚሉ ሰዎች እንደው ይሄንን ቢረዱኝ ደስ ይለኛል። የጽንሰቱን ጉዳይ ሲናገር መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። አሁን አንድ ነገር ጠይቃለሁ። ምንድን ነው የሚለው? ይሄ ስለ መንፈስ ቅዱስ መምጣት ምንድን ነው? መንፈስ ቅዱስ መምጣቱን ሀደረ ምንድን ነው? ቀዲሶኪ ሀደረ ላይሊሃ። አዎ አሁን ይሄን የሚናገሩ ሰዎች ናቸው ማርያም የውርስ ኃጢአት ጥንታብሶ ምናምን የለባትም የሚሉ አሁን እንድትል ይፈልጋለሁኝ። እሱ ነው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል ነው የሚለው። መንፈስ ቅዱስ የሚባል ይመጣል፣ የልዑል ኃይል ደግሞ የሚባል መጽለል ይጀምራል። በዚህ ምክንያት ነው ከአንቺ ወንድ ልጅ የሚወለደው ነው የሚላት። ሰው እንዲህ ከሆነ ልብ በል። አሁን ስጋዋን ቀድሶ ምንድን ነው እሷን ቀድሶ አንጽሖኪሃ ቀዲሶኪሃ እንትን ድርቦሽ ቃል ነው። አንጽሖ ስጋዋን ቀድሶ ሀደረ ላይሊሃ። ልብ በል እንግዲህ አሁን ስጋዋን ቀደሰው ነው የሚለው። አሁን እንግዲህ ቀደሰው የሚለው አመሰገነው ማለት አይመስለኝም። ለየው አከበረው ሊሉ ነው የሚሆነው። ለየ ነው እንጂ እዚህ ላይ አመሰገነው አይሆንም አይደለም ግሱ ራሱ። ስለዚህ ቀደሰ ማለት ለየ ማለት ነው። ስለዚህ እንዲያውም ምን አንድ አባት ሲናገሩ ፈጥሮ ተዋህደ ነው ሲሉ የሰማሁት ይላሉ አይተህ እንደው። ስለዚህ መንፈስ ቅዱስ ለምንድን ነው የመጣው? የእግዚአብሔር ኃይል ለምንድን ነው የመጣው? እኔ ሁለት ነገር ልናገርና አንተ ቀጥልበት።
አንደኛ ይሄንን የዘላለም ቃል አትችለውም። ትችላለች ወይ? በስጋ ሰውነት ይሄ ተራሮች የሚንቀጠቀጡለትን ጌታ ነው በማህፀን ያዘችው እያልን ያለ ነው። አይ ቲንክ ለአንዳንድ ሰዎች ፌዝና ሳቅ የሚሆነው እኔ አምናለሁ ሰማይና ምድር የፈጠረው በማህፀኗ ነበር። ሁሉ የተገኙበት በእርሱ በማህፀኗ ነበር። እንዴት ቻለችው? እኔ ማን ነው የሚባሉት አንድ አባት ተናገሩት የሚባሉት ደስ የሚለን ደግሞ አንድ ነገር አለ። ድንግል ሆይ እመቤቴ ሆይ ያንን የሚፋጅ እሳት ወዴት አኖርሽው? በቀኝሽ አባ ሕርያቆስ ነው እኮ በቅዳሴው ላይ በቀኝሽ ነውን ወይስ በግራሽ አይደለም? እንዴት አላቃጠለሽም? እንዴት አልፈጀሽም? ይሄንን በማህፀኗ እንዴት ልትችለው ቻለች ብለን የልዑል ኃይል ወደ አንቺ ይመጣል አይደል ያለው። ሁለተኛ መንፈስ ቅዱስ እግዚአብሔር ራሱን በራሱ ነው የቻለ። አዎ ጥሩ ቋንቋ መጣልኝ። እዚህ ላይ እንደዛ የምታየው ምክንያቱም ራሱ እግዚአብሔር ወልድ እየተጸነሰ እንዴት ይሆንልኛል የምትለው የልዑል ኃይል ከተባለ እግዚአብሔር ራሱን በራሱ በድንግል ማኅፀን እያስተናገደ ነበር። አዎ በቃ ጽንሱን የሰራው ራሱ እግዚአብሔር አይደለም? አዎ የወንድ ዘር አይደለም። እውነት ነው። ጽንሱን በመንፈስ ቅዱስ አይደል የሆነው? ስለዚህ መንፈስ ቅዱስ ምን ያደርግ ነበር? የልዑል ኃይል ምን ያደርግ ነበር? ጸለለ፣ ከለለ ነው የሚለው። ጋረደ ማለት ነው አይደለም? ዶሮውን ምንድነው ጫጩትን በቅርጫት እንደምትሸፍነው ነገር እንዲሁ አይታል። ድመት እንዳይበላው ምን እንዳይበላው፣ ነገር ግን አየር እንዳይገባው አይደለም የዘጋው፣ ከለላ ነው ያደረክለት። ልክ እንዲሁ ድንግል ማርያምን የልዑል ኃይል ጠበቃት፣ ቻለችው። መንፈስ ቅዱስ ጸለለ፣ አየ ለየ፣ ቀደሳት። ስለዚህ የድንግል ማርያም በዚህ ሚናዋ እግዚአብሔር በሚሰራው ነገር አሜን ብላ መቀበሏል። በጣም ጥሩ። አሁን የልደቱን በረከቶች ደግሞ አንድ ሁለት ነጥቦችን እንመልከትና እንቋጨዋ በዚህ ዛሬው። መልካም። ልደቱ ምንድን ነው ያመጣልን? ምንድን ነው የነገረን? ምንድን ነው የምስራቹ? በዚሁ በሉቃስ ወንጌል ውስጥ መላእክት እስመናሁ እዜንወክሙ ዜና አብይ የሚለው አለ አይደለም? በተናገሩት መሰረት እስቲ ትንሽ ነገር ምንድን ነው በረከቱ? ቅድም ከተናገርከው መላእክቱ ይመኙት ነበረ ይህንን ነገር፣ ነቢያቱ ደግሞ ተናገሩት፣ መረመሩት፣ ፈለጉት የሚል ነገር አነስተን ነበረ። የሚገርምህ የመላእክት ምኞታቸው ሉቃስ ወንጌል ምዕራፍ 2 ላይ ተሳክቶ እውን ሆኖ አንድ መልአክ መጥቶ እየተናገረ ከእረኞች ጋር እየተነጋገረ እያለ እንደገና ሌሎች በርካታ መላእክት ደግሞ ከሱ ጋር ሆነው ያችን ቤተልሔምን የምስጋና ከተማ ሲያደርጓት እንመለከታለን። እዚህ ላይ አሁን እንደው ክፍሉን ትንሽ ላንብበውና ሉቃስ ምዕራፍ 2 ቁጥር 8 ጀምሮ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ ነው የሚለው። መላእክት ይህን አገልግሎታቸው ምስክርነታቸው ከጨረሱ በኋላ እረኞቹ ይህን ነገርማ ቦታው ድረስ ሄደን ማረጋገጥ አለብን ብለው እንደሄዱ ሁሉ እንመለከታለን። እኔ በጣም ደስ የሚለኝ ያቺ የተወለደባ እዚያ እረኞች ካሉበት መንጋቸው ሲጠብቁ የነበሩ እረኞች ያ መልአክ እግዚአብሔር ዝም ብሎ በጸጋ ያመጣው ማዳን ስለሆነ ወደ ቤተ መቅደስ ትልልቅ ሰዎች አይደለም መልአኩን የላከው፣ ወደ ትልልቅ ነገስታት አይደለም እነሆ ተወልዶላችኋል ለማለት የላከው። እግዚአብሔር ለሰው ዘር በሙሉ እረኝነት በዚያ ወቅት በጣም የተናቀ የበታችነት መተዳደሪያ ነው።
ምናልባት እነዚህ እረኞች የራሳቸውን ከብት አይደለም የሚጠብቁ የተቀጠሩ ሙያተኞች ይሆናሉ። እንደዛ ናቸው። ከብቶቻቸውን የሚያስጠብቁ ናቸው እንጂ የሚጠብቁ ባለሀብቶች ብዙ ጊዜ የሉም በዚያን ጊዜ። እና እነዚህ እረኞች ሌሊት ነቅተው ተግተው እየጠበቁ እያለ መልአኩ መጣና ወናሁ እዜንወክሙ አብየ ዜና ዘይከውን ለኩሉ ዓለም ወናሁ ተወልደ ለክሙ እግዚእ ብሩክ በሀገረ ዳዊት። አየህ፣ እነሆ መድኃኒት ለሁሉ መድኃኒት የሚሆን ጌታ ክርስቶስ ተወልዶላችኋል። ይህንን ታላቅ ምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ሀገር በዳዊት ከተማ መድኃኒት እርሱም ክርስቶስ ተወልዶላችኋል። ይህንን እየተናገረ እያለ በርካታ መላእክት መጡና ከመላኩ ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በሰማያት ለእግዚአብሔር ምስጋና ይሁን፣ በምድር ደግሞ ለሰው ልጆች በጎ ፈቃድ። እንደዚያ ሲመኙት የነበሩት ያ መዳኑ እኮ የኛ መዳን ነው። በነገራችን ላይ መዳኑ የኛ መዳን ነው። የሚገርምህ ጌታችን በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። እንግዲህ ኢንፎርሜሽን ይደርሳቸዋል ማለት ነው። መላእክቱ በቃ የሰው መዳን ትልቅ፣ የአንድ ሰው መዳን ምን ያህል ትልቅ ደስታ እንደሆነ ተመልከት። መላእክትን ያስደሰተ ያዘለለ፣ በአንጻሩ ግን አንድን ሰው አሰናክለን መጣላችን ደግሞ ምን ያህል እያሳዘን እንደሆነ ደግሞ መረዳቱ ጥሩ ነው። ስለዚህ እነዚህ መላእክት መጡና ከዚህ መልአክ ጋር ያንን ምስጋና በቃ እቺ ቤተልሔም እኮ አሁን ሌላ የምስጋና ዓለም ሆነች። የመላእክት ከተማ ነው የሆነችው። የምስጋና ደሴት ነው የሆነችው። ምክንያቱም ዓለምን ሊዋጅ የሚችል እግዚአብሔር አብ ልጄ ብሎ የላከው በአንዲት ድንግል እቅፏ ላይ ተቀምጦ ተገኝቷል። እና የሚሆን ነው ያሉ ደግሞ አሁን እዚህ ላይ መዳን አልተከናወነም። አሁን እዚህ ላይ መስዋዕት ወይም ደግሞ እርቅ እዚህ ላይ አይደለም። ለዓለም ሁሉ መድኃኒት የሚሆን ጌታ ተወልዶላችኋል ነው። ስለዚህ እዚህ ላይ ሆነው ቀራንዮንም እየሰበኩ ነበር። አይ መስዋዕትነቱን እዚያ ላይ እየሰበኩ ነበር ማለት ነው። እና እኔ ይሄ ታሪክ አንደኛ ድንግል ማርያም ደግሞ የሆነው ሁሉ እነዚያ ሰብአ ሰገል መጥተው ዕጣኑን፣ ከርቤውን፣ ወርቁን ሲገብሩ ይህን ሁሉ እያየች በልቧ ተጠብቀው ነበር። አንደኛ ከጽንሰቱ ጀምሮ የሆነ ነገር አለ። መልአኩ ከነገራት ጊዜ ጀምሮ እኮ ለጉዳዩ ትኩረት ሰጣ። እንዲያውም ወደ ዘመዷ ቤት ነው ሄደችው። ወደ እናቷም አልሄደችም፣ ወደ ማንም አልሄደችም። ስለዚህ በጥንቃቄ ጉዳዩን ክትትል ታደርግ ነበርና የሚነገራት ሰማያዊ መልእክት ሁሉ ከልጇ ጋር የተያያዘ ነገር ስለሆነ ትጠብቀው ነበረ። በስምንተኛው ቀን እንኳን ሊገርዙት ነው በ40 ቀኑ ነው ወደ ቤተ መቅደስ የወሰዱት ጊዜ ስሞን ሊገርዙት ወደ ግዝረት ቤት ነው የወሰዱት። በ40ኛው ቀን ግን እንደ ልማዳቸው የመንጻት ስርዓት ለመፈጸም ወደ ቤተ መቅደስ ይዘው ሲሄዱ ስሞን ተበረታቱ ወደ ቤተ መቅደስ ሂዶ ሕፃኑን ታቀፈው። ምን አለ? ለእስራኤል ለመውደቃቸውና ለመነሳታቸው ይህ ሕፃን ተሹሟል አላት። በአንቺ ላይ ደግሞ በነፍስሽ ሰይፍ ያልፋል አላት። ይሄ ቀላል መልእክት አይደለም። እና እነዚህ ነገሮች ሁሉ ድንግል ማርያም ተጠብቀው ነበርና እግዚአብሔር አምላክ በእነዚያ ወቅት ብዙ የምናነሳቸው የምንዳሰሳቸው አስገራሚ ያቺ ሐና የምትባል እንኳን የእስራኤልን ተስፋ ስትጠብቅ የነበረች ሴት ሁሉ በአስገራሚ ትንቢት ተናግራለች። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ እውነት ለመናገር በዚህ ቀን እንደው እኔ በዚህ ላጠቃልልና የምዝጊያ ንግግርህን አንተ ተናገር። ይህንን ታላቅ በዓል ከድንግል ማርያም ጋር በመተባበር ኢየሱስን ስንቀበል ስንከተል በነፍሳችን ሰይፍ ሊያልፍ እንደሚችል ምን ያህል ጸጋና በረከት እንደሚትረፈረፍልን ምን ያህል ውስጣችን ሰላምና ደስታ ምን ያህል የመላእክት ኅብረት እንኳን ከኛ ጋር እንደሚሆን መላእክትን ዝም ብለን ለብቻቸው በሌላ መንገድ አይደለም ፈልገን የምናገኛቸው፣ ኢየሱስ ባለበት ነው መላእክትን የምናገኛቸው። ስለዚህ ይህንን ነገር በደንብ ተረድተንና ተገንዝበን ይህን በዓል የጌታ የልደት በዓል ነው ብለን ካከበር በመብልና በመጠጥ ባይሆን
ራሳችንን ልንገዛ የምንችልበትን አመጋገብ ብንመገብ፣ ድሆችን ብናስብ፣ እንደገና ደግሞ የጭፈራ ቤት፣ የአልኮል መጠጥ ቤት ከቤታችን እንኳን ባናስገባ፣ ወደዚያም ባንሄድ፣ እውነት ለመናገር ኦርቶዶክሳውያን ወገኖቻችን በሙሉ እንዲህ አይነት ንክኪነትን አውግዘው ረግመው ቤተ ክርስቲያናቸውን ከእንዲህ አይነት የተበከለ ነገር ቢያጸዱ፣ ዘፋኞቻቸው ወደ መዘምርነት ቢቀየሩ፣ ነጭ ልብስ ለብሶ በዚያ ላይ የመስቀል ምልክት ተደርጎ ጭፈራ ቤት ተገብቶ ዛሬ የጌታ የልደት ቀን ነው እንጨፍር እንደሰት የሚባል ነገር ከአጋንንት እንዴ! ኢየሱስን ይዞ ዘፈን ቤት እንዴት ይሆናል? ጭፈራ ቤት፣ አልኮል ቤት እንዴት ይሆናል? እርቃን ከሚደነስበት እርቃን ከሚታይበት ቤት እንዴት ሊሆን ይችላል? ስለዚህ የእግዚአብሔርን ጸጋ መጣልና ዲያብሎስን በኢየሱስ ስም እንደ መጋበዝ ነው የሚሆነውና ቤተ ክርስቲያን አባቶችም ይህንን ነገር ቢከላከሉ፣ ቢያወግዙ፣ እንዲህ አይነት ነገር ቢቀር ቢጸየፉትኝ፣ ምእመናኖቻቸውም ይህንን ነገር ነውር ነው በቃ ከዛሬ ጀምሮ እኔ ራሴ ከዚህ ነገር ራሴ ለይቻለሁ ብለው ከጌታ ጋራ ከመላእክቱ ጋራ ከድንግል ማርያም ጋራ አላህ ጌታ ያኔ እንዳደረገው መላእክቱ እንደዚህ እረኞች እንዳደረጉት ያንን ህብረት በአእምሯችን ዛሬ ወደ ራሳችን አምጥተን ዛሬ ደግሞ ከነማን ጋር እናከብር ይህም በዓል የሚለውን ነገር በአእምሯቸው ይዘው ቅዱስ በዓል ቢያደርጉት ብዬ መልእክቴን እዘጋለሁ። ለማንኛውም እንኳን ለዚህ ታላቅ በዓል በሰላም አደረሰን። ሁላችንንም እግዚአብሔር ይባርካችሁ። በእኔ በኩል መርጌታ፣ እኔ እንደው በተናገርከው ነገር ላይ አንድ ሁለት ነገር እንድጨምር ፈልጌ ነው። በተለይ እዚህ አሁን በሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ ስለ መላእክቱ በተናገርከው ነገር ላይ በጣም ደስ የሚል ነገር ነው። የመጀመሪያ ነገር የልደቱን ዜና መላእክቱ ሲያበስሩን የመድኃኒት መወለድ የምስራች ነው። መድኃኒት ተወልዶላችኋል፣ በግልጽ ነግሮናል። አሁን እንዳንወናበድ ክርስቶስ ጌታ የሆነ አይደል የሚለው። ስለዚህ የልደቱን ስናስብ መድኃኒት መወለዱን ነው። እኛ አማኞች በክርስቶስ አምነን የዘላለም ሕይወት ያገኘን ሰዎች ይህን ነገር ተሻግረን ሞቱንና ትንሣኤውን አሁን የትንሣኤን ኃይል ለመድረስ ነው እየታገልን እየኖርን ያለ ነው። ይህን መልእክት ሳስተላልፍ ለወገኖቼ የክርስቶስ ልደት ክርስቲያኖች ሲያከብሩ ስታዩ ይህንን የክርስቶስን ነገር ያላወቃችሁ ያልተረዳችሁ ሰዎች መድኃኒት የተወለደበት መታሰቢያ ቀን ስለሆነ ወደ መድኃኒታችሁ እንድትመጡ በጌታ ፍቅር ግብዣዬን አቀርባለሁ። እንደ ሁለተኛ መርጌታ ያየሁትኝ ነገር እኔ ምንድን ነው መላእክቱ የዘመሩትን አንተም ብለዋል፣ ትንሽ ነክተው አልፈሃል። የዚህ መድኃኒት መወለድ ውጤቱ የመጀመሪያው ነገር ለእግዚአብሔር በሰማያት ክብር ነው የሚሆነው። ይሄ መድኃኒት በመወለዱ በእሱ የሚያምኑ የዘላለም ሕይወት አላቸው። ይሄ ደግሞ በእግዚአብሔር ዘንድ የተወደደ ለእግዚአብሔር ክብር የሚሆን ነገር ስለሆነ የልደቱ መወለድ ለእግዚአብሔር በሰማያት ምንድን ነው? ክብር ነው የሚሆነው። አንዱ የክርስቶስን ነው ልደት መወለድ ስናስብ በዚህ ልደት መታሰቢያ ለእግዚአብሔር ክብር እንዲሆን ማድረግ ነው። ምክንያቱም መላእክቱ ያሉን የተወለደው መድኃኒት ለእግዚአብሔር ክብር ነው። ለእኛ ለግል ደስታ ለእግዚአብሔር ክብር ነው የሚለው መጽሐፍ። ሁለተኛ የዚህ መድኃኒት መወለድ በምድር ሰላም ይሁን ነው የሚለው አይደለም። በምድርም ሰላም ነው የሚለው አይደለም። ባሪያም ሰላምም በምድር ይሁን ነው የሚለው። በጣም ጥሩ። ስለዚህ የዚህ መድኃኒትን መወለድ ስናስብ ይሄን መድኃኒት ለሚቀበሉ ሁሉ ሰላም ይሆናል። የሰላም ንጉሥ የሰላም አለቃ አይደለም ኢየሱስ። ስለዚህ የዚህ መድኃኒት መወለድ የሰላማችን ምልክት ነው። በክርስቶስ ኢየሱስ ያላችሁ ይህንን በዓል የምታከብሩ ወዳጆቻችን፣ ዘመዶቻችን በሙሉ የዚህ ልደት አንዱ በረከታችን በምድር ሰላም እንዲሆን ነው። ስለዚህ ለምድር የሰላም መልእክተኞች እንድንሆን እግዚአብሔር እንዲረዳን ጸሎቴና ልመናዬ ነው። በሶስተኛ ደረጃ ምንድን ነው የሚለው? ለሰውም በጎ ፈቃድ። ምን ማለት ነው? ለሰው ደግሞ መልካም እንዲሆንለት፣ በምድር ሰላም እንዲሆን፣ በአርያም ለእግዚአብሔር ክብር እንዲሆን የዚህ ልደት አንዱ መልእክት ያገኘነው ትሩፋት ይሄ ነው ብዬ እላለሁ። ሶስተኛ ነገር ደግሞ እማየው በገላትያ ምዕራፍ 4 ላይ እንደሚናገረው
የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ ነው የሚለው። ስለዚህ የክርስቶስ መወለድ ስናስብ ልጅ እንድንሆን ምክንያት የሆነን ነገር በዚህ መድኃኒት እንደመጣለን እናውቃለን። እኛ ክርስቶስን የተቀበልን ለእግዚአብሔር ክብር ይሁንለት፣ ለተቀበሉትና በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ልጅነትን እንድናገኝ በቤተክርስቲያን ሰምቻለሁ። በወልድ ውሉድ አይደለም፣ በክርስቶስ ክርስቲያን አይደለም የሚለው። ስለዚህ የዚህ ልደት አንዱ በረከታችን እንደ ልጆች እንሆን ዘንድ ነው ይላል። ከሕግ በታች ነው የተወለደው። ትዝ ይላል ደግሞ ምንድነው? ከሴት ነው የተወለደው ይለናል። በጣም ደስ የሚለኝ ነገር በዚህ ክፍል ውስጥ ገላትያ ላይ አባ አባት ብለን የምንጮህበትን የልጁን መንፈስ በልባችን ላከ። ስለዚህ ይህን ልደት በምናስብበት ጊዜ የምናየው አንዱ አባ አባት ብለን ከውስጥ ወደ ውጭ እንድንጠራ የተሰጠን የልጁን መንፈስ ነው ያገኘ ነው። ስለዚህ ይህን ልደት ስናስብ እነዚህን ነገሮች እያሰብን እንዲሆን እንላለን። የተወደዳችሁ ተመልካቾቻችን በዚህ ልደት ውስጥ እንዳየነው የመጀመሪያዎቹ ምስክር የሆነው የመጀመሪያው ምስክር ቅዱስ ገብርኤል ነው። ቅዱስ ገብርኤልም ለድንግል ሄዶ የምስራቹን ያወራው። ከዚያ በኋላ ግን መላእክቱ ናቸው። መላእክቱ የምስራቹን ለእረኞች ተናገሩ። እረኞች አይተው አረጋግጠው ለአካባቢያቸው ተናገሩ። ይሄን ልደት ስናከብር ስለዚህ ልደት ለአንድ ሰው መስክረን ነግረን የምስራቹን አውጀን እንድንውል እግዚአብሔር ይርዳል። ይህንን የቤት ስራ ለምትሰሙን ለምታደምጡን እንሰጣለን። ይሄ ቀን መድኃኒት የተወለደበት መታሰቢያ ቀን ነው። ይሄ ቀን ልጆች እንድንሆን የተወለደበት ቀን፣ ይሄ ቀን የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ የመጣበት ቀን ነው። ይህን የምስራች ለአንድ ሰው ሳንነግር በዓሉ እንዳያልፍ በጌታችን በኢየሱስ ክርስቶስ ፍቅር እንለምናችኋለን። እንግዲህ ለመጠቅለል ያህል ወዳጆቻችን ይህን በዓል በምናከብርበት ጊዜ እንዳንዳንዶች ልማድ በዘፈንና በስካር እንዳይሆን፣ በመጠጥ እንዳይሆን፣ በመዳራት እንዳይሆን ከመቼውም ይልቅ ከፍተኛ ጥንቃቄ አድርገን የእግዚአብሔር ልጆች የክርስቶስን ልደት ተቀብላችሁ ልጆች የሆናችሁ በሕይወታችን ጭምር ኢየሱስን እንድንነግር ይሄን በዓል ስታከብሩ ለአንድ ወዳጃችሁ የምስራች መወለዱን እንድትነግሩ አደራ ልንላችሁ እንፈልጋለን። በዓሉን የሰላም ያድርግልን፣ አገራችንን ሰላም ያድርግልን። ለሕዝባችን የእግዚአብሔር ቃል እንደሚል በጎ ይሁንልን። ለእግዚአብሔር ክብር ይሁን። በጣም እናመሰግናለን አብራችሁን ስለቆያችሁ። መርጌታ ጽጌ፣ እንግዲህ የዛሬው መርሃ ግብሮቻችን በዚህ እንፈጽማለን። እንደው ቀር የምትናገረው ነገር ካለ ለአንተ ሰጥቼ እንጨርስ። እንግዲህ ያው ጨርሻለሁ፣ አጠናቀጫለሁ። አንተ ያልኸውን ነገርም መድገም አያስፈልግም። ግን ይሄ ኢየሱስ ክርስቶስ ቸል የሚባልበት ጉዳይ አይደለም፣ ብርቱ ጉዳይ ነውና እግዚአብሔር በቃ ደስታ የተሞላበት ልጁ ደስታን ያየበት በአንተ ደስ ይለኛል ያለበት ልጁ ነውና ይሄንን ልጁን እናክብረው። እግዚአብሔር ልጁን ለከንቱ እንዳላከው ደግሞ ለፍርድ እንደሆነም እንፍራ። እውነት ለመናገር ለመዳን ብቻ አይደለም ለፍርድም ጭምር ነው የላከውና ፍርድም እንደተመደበ እየፈራን እያሰብን ልጁ ግን ለመዳን እንደሆነ የተሰጠን ደስ ብሎን ወደንና ፈቅደን ልንቀበለው ይገባልና ይሄንን ልጅ ከልደቱ ጀምሮ ኢየሱስ ማን ነው፣ ለምን ዓላማ መጣ የሚለውን ትኩረት ሰጥተን ልንከታተሉ በቃ እውነት ለመናገር ከዘፈን ዓለም ከዚህ ከመዳራት ዓለም መተዳደሪያ አድርገን እየኖርን ያለ ሰዎች ከሆን የሥራ ፊልዳችንን እንቀይርና ከዚህ እንጥፋ፣ ከዚህ እንውጣ፣ ይህንን እናውግዝ ነው የምንለው። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። መልካም በዓል።